ሚራ ሉሃናን አሳፈነቻት። አድናንና ሉሃና ሮቤልን እንግዲህ በባለፈው ክፍል እንደምታስታውሱት ሉሃና ሮቤልን አታላ ብሩን ልትቀበለው ነበረ። እሱም ደግሞ አምኗት ነበረ፣ ተሳክቶለት ያንን ብር ሚራ እንግዲህ ከባንክ ቤት ሙልጭ አድርጋ ጥረግርጋ አድርጋ ያንን 4 ሚሊዮን ብር ይዛ መታ ነበር። ከባንክ ቤት አምታ ምን ይላታል ሮቤል፣ እኔ ሻወር ወስደሽ ነይና በቃ አብረን በቃ የእውነት እኔና ሮቤል ደስ ብሏት ነበረ ሚራ፣ እኔና ሮቤል በቃ አብረን ልንሆን ነው፣ በስተ መጨረሻ ሮቤል ለእኔ ሊሆን ነው አለች እና እንግዲህ ብሩን ይዛ መጣች ማለት ነው ከባንክ ቤት። እንግዲህ ሌባ ራሱን አያምንም የሚባለው ነገር እዚህ ላይ ነው የሚሰራው ሚራና ሮቤል ላይ። ምን አደረገች አሁን ሮቤል ያንን ነገር ለማግኘት ሉሃናን ለማግኘት ያንን 4 ሚሊዮን ብር እውነት አምኗት ይዘሽ ነይ ብሏት እሺ ብላ አንተ እስከዛ ቤት ጠብቀኝ አለችው። እሺ ብላ እንግዲህ ባንክ ቤት አብረው ሊሄዱ ነበር። ነገር ግን ሚራ ቤት ጠብቀኝ ብላ ቤት ጠበቃት ማለት ነው ሮቤል። እና ለሉሃና ሂዶ ምን ይላታል፣ እኔ ይኸውልሽ በቃ ብሩን ይዤልሽ ልመጣ ነው አላት። አሁን ሚራ ባንክ ቤት ሄዳለች፣ ብሩ ልታመጣው ነው። የኔ ቆንጆ የኔ ፍቅር ከዚህ በኋላ አንቺ እስር ቤት አትገቢም ብሎ እንግዲህ ያንን ብር ልታመጣ ሄዳ እያለ ይዛ መጣች። እንግዲህ ብሩን ይዛ ስትመጣ ምንድን ነው ያላት፣ እሺ በቃ አሁን በጣም ናፍቀኛል አብረን እንተኛ አለችው ማለት ነው ሚራ። እንደዛ ስትለው አይ እሺ ሂጂና ተጣጥብሽ እኔም ደግሞ ዝግጁ ያለ ጠብቅሽ ሂጂ አላት ማለት ነው። እና ልክ እንደሄደች እንግዲህ መጀመሪያ ባንክ ቤት ከመሄዷ በፊት ማለት ነው እንትን ብላ ነበረ ሚራ ሄዶ ለሉሃና አሁን ባንክ ቤት ሄዳለች ታመጣው ነው እና ማታ ተዘጋጅተሽ ጠብቂኝ ስላለ ከተደበቃ እያዳመጠችው ነበረ። ሚራ መሰሪ እባብ አይደለች፣ ተደበቃ እያዳመጠችው ነበረ። ከዛ ልክ እውነት ከተመለሰ ብሩን ሰጠዋለሁ፣ ካልተመለሰ ግን እሸውደዋለሁ ብላ ነው እንግዲህ የመጣችው ለካሜራ ከባንክ ቤት ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ ስለምትከታተሉኝ ከልብ አመሰግናለሁ። ሉሃና ድራማውን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ እና ሄዳ ልክ እንደመጣሽ ብሎ ከኔ ጋር ከተኛ ብሩን ሰጠዋለሁ፣ ካልተኛ ግን ደግሞ አልሰጠውም ብላ እንግዲህ ሂጂ ሲላት እንግዲህ ስትመለስ ተጣጥባ ስትመለስ የለም ማለት ነው። የለም ሮቤል ያንን ሻንጣ ይዞ ሂዷል። ሉሃናና አድናን ሉሃና እንግዲህ ልክ እንደ ፍቅረኛ ሞት በቃ ሻማ አበራርታ በቃ ጨለማ ሲኦል አስመስላ ጠበቃቸው ማለት ነው። እንግዲህ መብራቱን ሁሉ ጥፍትፍት አድርጋ ነው የጠበቀችው። ግብት ሲል ሉሃና የት ነሽ አላት። አለው ሮቤል ሻንጣውን በመጀመሪያ ቁጭ አድርገውና ከዛም በኋላ እኔ እመጣለሁ ተኛ፣ ልብስን አውላልቅና ተኛ ፍራሹ ላይ አለችው ማለት ነው። ሉሃና ጨርሻለሁ ብሎ ራቁቱን ውልቅልቅ አድርጎ ራቁቱን ልክ ጨረስኩ ሲላት መብራቱን ብርት ሲያደርጉት ሮቤልና አድናንና ሉሃና አንተ ሌባ፣ ይሄ ገንዘብ ሌኔ ነው የሚገባው፣ እንዲሁም አንተ ምን አይነት ደፋር ነህ? ጭራሽ መት ሉሃና ጋር አብረህ ልተኛ ሌባ። ለማንኛውም ሮቤል ተሸውደሃል አሉትና ውጥት እንዳሉ ሚራ ወጣች ማለት ነው። ሚራ ስትወጣ እምትጃኬ ምንድን ነው እሱ እኮ የእርጉዝ ልብስ የራሴ ልብስ ነው የቢጃማዎች ምናምን ነው መለት አደርጉት ነው ልብሴን አለቻቸው ማለት ነው። እንዴ ከዛ ምን ከፍቴን ያረባክሽ ክብር ልብስ እንዳልሆነማ እኛ እናውቃለን። እሺ ክፈቱትና እንየው ማየት ማመን ነው አለች። ክፍት ሲያደርጉት ልብስ ነው። እንግዲህ ሚራ ሸውዳቸዋለች ማለት ነው። በጣም መሰሪ ናት፣ እባብ ናት የሆነት ሚራ ማለት ተንኮለኛ ናት። እሱም ብቻ እነሱም ብቻ አይደለም ሮቤልን ሸውደዋለች። ሮቤል በጣም ነበረ ያመናት ሉሃናን፣ የእውነት አፍቅሯት ነበረ። ነገር ግን በቃ ሉሃና ደግሞ ቅንጣት ታንከለሱ ፍቅር የላትም፣ ምንም አይነት ፍቅር የላትም። እና ከአድናን ጋር ተመሳጥረው ነበረ ይህንን ነገር የሚያደርጉት። እንግዲህ ምን አደረገች ሚራ? ያንን ብር ወስዳ ባልጋ ስር ደበቀችው።
ከዛ ደግሞ አልጋ ስር ሊታይብኛል ብላ ስትጠራጠር ደግሞ ከሶፋው እግር ስር አደረገችው ማለት ነው። የሆነች ጓደኛዋ ቤት ታስቀምጠው ነበረ። ጓደኛዋ ቤት ስትሄድ የለችም። ከዛ መልሳ ይዘው መጣች። አድናን ሄደና አንተ ብሩን የት ነው ያደረከው? እገልሃለሁ እንዴ! እኔ እመነኝ፣ እኔ ምንም ብር አልያዝኩም። በጭራሽ አልሸወደችኝም። ሚራ ናት የሸወደችኝ ማለት ነው። እኔ ለእናንተ አይደል እንደ ሰጣችሁ አለው ማለት ነው። አድናን ሮቤል እንደዛ አለው። ሮቤልንም ነው እየሸወደችው ሚራ። እውነት በጣም ሄዶ ይኸውልሽ ሚራ በቃ ሎሃናን ምን አላት? ሄደችና ሎሃና ስማ አንቺ ይኸውልሽ ከዚህ በኋላ እንግዲህ ሚራ ባለፈው እንዲደፍራት ሀሳቡን ያመጣችውን እሷ እንደሆነች ሲያወራ ሰማ። ሄዶ አንቺ ይኸውልሽ አንቺ ነሽ አይደለ ለካ የመደፈሩን እንትን ያመጣሽው፣ እንዲደፍራት ያደረግሽ ለካ ሀሳቡን ያመጣሽው አንቺ ነሽ አላት። እኔ አይደለሁም አለችው። አይ መቼም የውሸት እኮ በስመ አብ እውነት እንዳትናገሪ ጾመኛ ነሽ እንዲ አላት አድናን። እና ሮቤል ይኸውልሽ ይህንን ብር የት አደረግሽው ነው የት አድርገሽው ነው አላት ሚራን። አቃጥየዋለሁ። ኧረ እባክሽ እኔ ሮቤል እኮ ነኝ። አድናን መስዬሽ ነው አይደለም? ይህን ሁሉ ብር የምታቃጢ ድንቡሎ ሳንቲም አታቃጥይም ማለት ነው። እኔ እኮ አቅሻለሁ በደንብ ጠንቅቄ። ሚራ አሁን ብሩን የት ነው ያደረግሽው? ይኸውልሽ የትም አድርግ የትም ይህንን ብር እኩል ነው የምንካፈለው። ሎሃና ናት አይደል? እነ ሎሃና ተጫወቱብህ። ሄድና ሎሃና እንትን ትበልህ አለችው። ዝም በይ አያገባሽም ስለሱ። ስለዚህ ብር ግን የት እንዳስቀመጥሽው የት እንዳደረግሽው አገኘዋለሁ። እሺ ካልሆነ ግን ሳራ የገባችበት ጉድጓድ መግባትሽ እንደማይቀር እወቂ አላት ማለት ነው ሮቤል። እሺ እናያለን። አንተማ ከሃዲ ነህ። ምክንያቱም መጀመሪያ የካድከኝ አንተ ነህ። ይኸውልህ ብሩን ለአንተማ ቤት ገዝቼልሃለሁ አለችው። ሚራ እኮ ማለት ውሸቷ እኮ አይጣል ነው። ምክንያቱም ስሚ ይኸውልሽ እኔ ስለማፈቅርሽ ነው እንጂ ይህንን ለራሱ አውቃለሁ። እንደማላውቅም ያልኩሽ አውቄ ነው። እሺ ቤቱ የፌክ ካርታ ሰርተሽ እንደሰጠሽ በደንብ ጠንቅቄ አውቃለሁ። እና ዝም ብዬ ነው። አንቺ ነሽ የካድሽኝ፣ ከድሮም ጀምሮ የካድሽኝ አንቺ ነሽ አላት ሮቤል። እና ሄደችና አንተ ከሃዲ ነህ ስትለው ማለት ነው ሎሃና ሮቤል እንደዛ ስትለው ይኸውልሽ እኔ እኮ አምኜሽ ነበር ያመጣሁልሽ። ነገር ግን በአሁኑ ሚራ እውነቴን ነው የምልሽ በጣም ነው ያስደሰተችኝ። እኔ ሰሚያለሽ አንቺን ድሮም ቢሆን አላፈቅርሽ ማፈቅረው ሚራን ነው። እሺ ትሰሚያለሽ? ከዚህ በኋላ ግን አንቺ ትለምኘኛለሽ እንጂ እኔ አንቺን መቼም አልለምንሽም አላት ማለት ነው። አድናን ለራሱ ትሰማለህ ሁለተኛ የሎሃና አጠገብ ባይ ይኸውልህ ጀምሬያለሁ ጨርሳለሁ አለው ማለት ነው። አይ ይኸውልህ አትሳሳት፣ ከዚህ በኋላ እሷ እንዳትመጣብኝ ንገራት፣ እሷ እንዳታስቸግረኝ ንገራት እንጂ እኔ በፍጹም አጠገቧ እንደማልደርስ ማወቅ አለብህ። አልፈልጋትም፣ ሲጀመር ድሮም አላፈቅራትም፣ አልፈልጋትም። እሺ አለው። ምን ማለት ነው ደግሞ ይሄ አለው። አይ ደግሞ ሁሉንም ማውራውንም መተርጎም የለብኝም። እሺ አይመለከተኝም፣ አያገባኝም። በቃ ዞር በልልኝ አለ እና አሁን ብሩን በእርግጠኝነት ሮቤል ያገኘዋል። ይህንን ብር ደግሞ ሮቤል ማግኘት የለበትም። አሁን አምርሯል። ሮቤልም ለራሱ ሚራን አሁን በቃ ሮቤል ከሚራ ጋር መሆን እንዳለበት አምኗል። ሚራ ጋራ አብሬ ነው መሆን በቃ ከዚህ በኋላ የፈለገው ነገር ይምጣ፣ ሎሃና ደግሞ እሰራልሻለሁ፣ አሳይሻለሁ እያለ ነው ማለት ነው ሮቤል። ተንኮል እንግዲህ ሚራ እኮ ማለት ነው የሚራ ተንኮል የሚራ ነገር በስመ አብ በጣም የሚገርም እኮ ነው። ሰው የማያስበውን እኮ ነው የምታስብ። የእውነት ተንኮል ሽልማት ቢሰጥ ለሷ ነበር የሚሰጣት እውነት ለመናገር ማለት ነው። እንግዲህ ሮቤል ተሸውዷል። የእውነት ተሸውዶ ነበረ። ያው ሚራ ነገሮችን ባጨርሰው ኑሮ
ሉሃና በጣም ጀግና ናት። ግን ሉሃናን አለማድነቅ አይቻልም ማለት ነው። ምክንያቱም ሴት ልጅ እንግዲህ ወንድ ልጅን እንዴት ማድረግ እንዳለባት ማለት ወንድ ልጅን እንዴት አድርጋ መያዝ እንዳለባት በጣም አስተምራናለች ሉሃና ማለት። አንድ ወንድ ልጅ እንግዲህ እዚህ ላይ የተማርነው እውነት ለመናገር አንድ ወንድ ልጅ ካፈቀረ ምንም ማድረግ ምንም ይሁን ምን ያደርጋል ማለት ነው። እንግዲህ አስቡ ሮቤል ያን ሁሉ ብር የ4 ሚሊዮን ብር እንግዲህ ከሚራ ፈልቅቆ ነው እንግዲህ አምጥቶት የነበረ። ሚራ ባትሸውደው ኑሮ ሮቤል በቃሉ መሰረት አምጥቶት ነበረ ያንን ሁሉ ብር ማለት ነው። ግን ሚራ እባብ በስማ ሸወደችው እንጂ እና ሉሃና ደግሞ በቃ ጠብር ግፍ ብላ ያንን ብር ተቀብላው ነበረ። እውነት ሚራ ናት ነገሮችን ብልሽት ያደረገችው። አሁን ደግሞ እንግዲህ ይሄ የፌክ ካርታ የሚሰራላት ሁሉ ነገር መድኃኒታ ምናምን የሚሰጣት አለ አይደለ? ይሄ የደወለ ያክስቷ ልጅ የሚራ ያክስት ልጅ አስቡ እንግዲህ አሁን በሱ ነው ያሳፈነቻት ማለት ነው። ሚራ ሉሃናን አሁን እንግዲህ በሳራ የመጣ ነገር ሉሃና እንጦርጦስ ቢሆን ትገባለች ማለት ነው። እቷን ለማግኘት ምንድነው ያደረገችው? ደወለችለትና በቃ በዚህ ስልክ ደውለ ሉሃና ነሽ ወይ ለማንም ሳትናገሪ። ሉሃና ግን ጅል ናት፣ የሆነት ለመናገር በጣም ጅል ናት። መጠራጠር ምናምን ነበረባት። ምክንያቱም እንደ ቢያንስ እንኳን ለአድናን ደውላ መናገር ነበረባት። ብቻሽን ነይ ሲላት መጠርጠር ነበረባት። እንግዲህ ብቻሽን ነይ ያላት የሚራት እኔ እንደ ሮቤል መስሎ የነበረ እንደዛ ያደረጋት ሮቤል መስሎ የነበረ ያደረጋት እንደዛ። ነገር ግን ሚራ ልክ ሉሃና ስልክ ተደውሎላት እኔ ሳራ የት እንዳለች አውቃለሁ፣ ነይ ልነግርሽ ነው፣ ነይ ልሰጥሽ ነው ብሎ ነው እንግዲህ ለማንም አትናገሪ ብቻሽ ነይ ሲላት በኩለ ሌሊት እንግዲህ በደረቅ ሌሊት ማለት ነው ብሎ የደወለላት በጨለማ እና ጨለማ ነው። ሴት ልጅ ናት። እንዴት ትወጣለች? በዛ ሰዓት መውጣት አልነበረባትም። እንግዲህ ሚራ ደግሞ ሄደችና በሩን ቁልፍ አደረገችው ሉሃና። ከዚህ በኋላ አትመለሽም እዚህ ቤት ብላ እንግዲህ ልታስገድላት ነው ማለት ነው። እህቷ እንዳስገደለቻት እሷንም ልታስገድላት ነው። አስቡ እንግዲህ አድናን ብቻውን ቀረ። እውነት ሳራ ሉሃና የሆነ ነገር ካስደረገቻት ሚራ ሮቤልና ሚራ ተመሳጥረው አድናንን የሆነ ነገር ነው የሚያደርጉት። እርግጥ አሁን ነቅቶባቸዋል ተንኮላቸውን ሁሉን ነገር ቢሆንም ግን ብቻውን ከባድ ነው። ከአውሬ ጋር መኖር ብቻ ይከብዳል ማለት ነው። እና እንዴት እንደሚሆን ወይ አድናን ሊደርስላት ይችላል ገብቶ ምናልባት እንዳጋጣሚ ክፍሏ ከገባ ወይ የሆነ ነገር ከደረሰላት ነው እንጂ ታስገድላታለች። ሚራ ጨካኝ ናት። ሮቤል ለራሱ አሁን ስለተጣላት ሮቤልም ብትነግረው ለራሱ ደስ ነው የሚለው። ሮቤልም ይተባበራል አሁንማ ማለት ነው። በፊት እያስመሰለም ሆነ ያው የውሸት ፍቅርም ቢሆን አጠገቧ ነበረ ማለት ነው ሮቤል። አሁን ግን በጭራሽ ሮቤልም የለም። አድናንም ደግሞ የት እንደሄደች ሊያውቅ አይችልም። ወይ አሁን በጣም ነው እንግዲህ የምትጫወትባት ሚራ ማለት ነው። አስቡት እንግዲህ ይህን ሁሉ ነገር ያደረገች አንደኛ ይህን ብር ለብቻዋ መውሰድ ትፈልጋለች። ሁለተኛ ደግሞ አድናንን ብቻዋን ማስቀረት ትፈልጋለች። ሮቤልንም ደግሞ ሮቤል በእርግጥ አሁን ትቷታል። ግን አድናንን መበቀል ጭራሽ እኮ ሕፃን ልጅ አድርገው ማለት ነው። ይኸውልህ አለችው ያነ ብር እኮ የአካውንት ላይ ያለው ብር እኮ የጓደኛዬ ነበረ እና ግልጽ ላድርግልህ ብዬ ነው የጓደኛዬ ነበርና አሁን ግን ብሩ ለማውጣት ወስደዋለች ጓደኛዬ ያለችው። ስሚ እንዲሁ ለምን ወይ እንጀራ እናት ወይ ጡት ታመጭልኝም? ሕፃን ልጅ ነበርሽ መሰልኩሽ እንዴ አላት። አይ ድሮማ ነበርክ። ይቺ ሉሃና የምትባል መርዝ መሰሪ መታ እንደዚህ አሳደገች እና ብዙ ነገር አይነን ገለጠለችልህ እንጂ እስከ ዛሬማ ሰላማዊ ህይወት ነበር የምንኖረው ነበር ብላ አለች ማለት ነው። እና አስቡት እንግዲህ ጭራሽ እኮ
ቤቱ እንደተሸጠበት በላዩ ላይ ቤቱ እንደተሸጠ አድናን በጆሮው ነው የሰማው። ትንሽ ቀን እንደቀረው ሰምቷል። ነገር ግን የሰማ አልመሰላትም ሜራ ማለት ነው። የሰማል እና ይሄን ሁሉ ብር ከየት ላገኝ እችላለሁ ስትለው ጸጥ ነው ያላት። ምክንያቱም ስልኩን እንዳነሳው ምን እንዳለው አላወቀችም ነበረ እስከዛሬ እስካሁን ድረስ ማለት ነው አላወቀችም። እና አሁን የሉሃና ነገር ነው በጣም የሚያስጨንቀው። አድናን በጣም ነው የሚከብደው ማለት የት እንደሄደች ሊያውቅ አይችልም። በተተኝታ ነው ብሎ ቶሎ ላይ ደርስላት ይችላል። የት እንግዲህ ወስዶ ወይ ግደላት ነው የምትለው በእርግጠኝነት። እና ቀጣዩን ይዤ ቀርባለሁ። ስለተከታተላችሁ